ደግሞ እንደ ጻል ልጅ ነው እንደምታዩት ታላቁን አምላክ ሰማይና ምድርን አልፋና ኦሜጋ የሆነውን መጥቶ ደረቷ ላይ እንደገና ተጽናንቶ የሚመለስ ይሄንን ነው እየተቃወመን ያለ ነው። ለቅድስት ድንግል ማርያም የማይመጥንም ለኢየሱስ ክርስቶስም ደግሞ የማይመጥንም እያልን ነው ያለ ነው። በዚህ ምክንያት ነው እኛ አይደለም ታሪኩን ያበላሸ ነው። ታሪኩን ያበላሹት ደግሞ እኚሁ አባት ናቸው። እኚሁ ወጣቱ አባት ናቸው። እዚህ ኑ ሞግቱ፣ ድል ይሰጣችኋል፣ አትታፈኑም፣ እስከፈለጋችሁ ትናገራላችሁ። አንድ ቁጥር አሳዩን እና ቅዱሳን ሂዱበት። አሁን ያም ሊፈተሽ ይገባል፣ በደም ሊፈተሽ ይገባል። እና ይሄ ነገርም እስቲ የበለጠ ሞር መመርመር አለበት። ሌላ ደግሞ የዚህ እንትን ላይ ሰውየው ሞት አልሞት አይደለም ትልቁ ታርጌት ምንድነው የሚያስተምረን ይሄ ትምህርት? ከዚህ ከታምረ ማርያም ጀርባ ያለው ጥምቀትንም ክደ ስላሴንም ክደ ትድናለህ አድንም ነው ወይስ ሰውየው ሞት አልሞተ? ምን እሱ የትኛውን እንማር? ሞት አልሞተ ዊዶን ኬሪት ትልቁ ነገር ቃል ኪዳን አለው እዛ ጋር ለሺ ዘመን ለእንትን ዘመን ለዚህ ያልተውልድ እያለ የሚናገረው ነገር እንዲህ አይነት ትምህርት መጽሐፍ ቅዱሳዊም አይደለም። ሪፎርመሮችም አላስተማሩንም። ኢቭን ሶስቱ አይስማሙ የምንላቸው እንኳን ማለት ነው ዙዊንግሊ፣ ሉተር፣ ካልቪን ምናምን ሌላ ሰዎችን ብንጨምር ራሱ አይስማሙ፣ በጭራሽ ማይስማሙበት ነገር ነው። እና ይሄ የማይመስል ነገር ነው። አታምጡብን። መጽሐፍ ቅዱሳዊም የጥንት አባቶችም አፖስቶሊክ ፋዘርስም አያስተምሩንም። ይሄ ትልቅ ነውር ነው። በቤተ ክርስቲያን ለብቻ ሳይሆን በራሷ በማርያም ላይ የተጻፈ ትልቅ ወንጀል ነው። ይሄ ወንጀል ነው። በጣም ይሄን የጻፉ ሰዎችም የሚያነበቡ ሰዎችም ንስሐ መግባት አለባቸው። አርፎ ሌላ ጸሎት ቢጸልዩ በረከትን ያገኛሉ። እንደው ጸጋን ይካፈሉ ነበር አርፎ ሌላ ጸሎት ቢጸልዩ ማለት ነው። እና ይሄ ነገር የሚያምታታን ነገር ማለት ነው። መከራከርም ራሱ የሌለብን ነገር ነውና በጣም ይቅርታ አላዝምኩ ይመስለኝ። ማርያም አታማልድም፣ ማን ነው በቃል ኪዳኗም ተአምራት አልሰራችም። ተአምርና ገድልም ደግሞ ወደ በላለቅም ጥሩ አይደለም። ይሄ ሃይማኖታዊ ወንጀል ነው። በእግዚአብሔር የማዳን ስራ ላይ የተቀለደ ቀልድ ነው። ይሄ በጣም ነውር ነው እና ለዚህ ግልጽ የሆነ ንስሐ እንጠብቃለን። ይቅርታ ስላረዘምኩኝ። መልካም። እሺ እንግዲህ አሁን የአንድ ኦርቶዶክሳዊ ዳንዬ ስለመጣ የዳኒን እንግዲህ እኛ ብቻ ብንናገር ጥቅም የለውም እነሱ ካልተናገሩና ለዳንዬ ነው። ዳንዬ እንግዲህ እኛ አሁን ይኸው ሰሞኑን ጥያቄ እያነሳን ነው። ይሄንን ማርያምን ስላሴን ክዶ ወይም እንግዲህ እግዚአብሔርን ክዶ ማርያምን የተጠጋ ቢሞት እንኳን ይድናል የሚል እኛ ወጣቱ አባት ተናገሩ እና ይሄንን እንግዲህ ትንሽ ተቃውሞ ስናበዛ ጊዜ እንደገና ሚዲያ ላይ ወጡ እሳቸው። አይ እኔ አላልኩም፣ እንዴት እግዚአብሔርን ተክዶ እንዴት ይገባል መንግስተ ሰማያት? ይሄ ትክክል አይደለም። እሱን አስተካክለው ግን ጭራሽ መጽደቂያዋን አሉ። ደግሞ እሷ መጽደቂያዋን ግን የተጠጋ አሉ፣ በቃ ይድናል አሉ። እና እንዴት ነው ሰው ስላሴን እየካደ ማርያምን ለመካደ የሚከብደው ነው ወይ ኦርቶዶክሳዊ? ምክንያቱም ሁለቱን ላንሳ። ቅዱሳን እዚህ ውስጥ ያላችሁ ኦርቶዶክሳችሁኝም ስሙኝ። በላሰብ በእግዚአብሔር ሲለው እምቢ አለው፣ በምን ቢለው እምቢ አለው። ግን በማርያም ሲለው ኦኬ ሰምቻለሁ እኮ እቺ እናት እንደው አምላክን ወለደሻት። እግዚአብሔር ትዝ አላለውም። እግዚአብሔርን ወደዛ ሄድ ነው ያለው። የቅድስት ድንግል ማርያም ሲነሳ ግን ከዛ ያንን ውሃ እንደሰጠው ሲነበብ ሰማን። አሁንም ይሄ ሰውዬ ክርስቶስን ሲለው ክርስቶስን ለመካድ ፈቃደኛ ነበር ዳንዬ። መላእክትን ካድ ሲባል መላእክን ለመካድ ፈቃደኛ ነበር። ጥምቀትን ሲክድ ፈቃደኛ ነበረ። የጌታ እራትንም ሲክድ ፈቃደኛ ነበር። ግን ቅድስት ድንግል ማርያምን ካድ ሲለው ኖ እኔ እሷንም አልክድም አለ ይላል። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ማህበረሰቡ ማለት ተከታዮች እግዚአብሔርን ለመካድ ቅርብ፣ በማርያም ላይ ግን ሞተን እንገኛለን የሚሉት ነገር እንዴት ነው ዳንዬው? ይሄ ጥሩ ነው? እሺ አመሰግናለሁ ስላስገባኝ። ኮመንትን እየጻፍኩ ነበር ከታች። አሁን በናገረው ነገር ባይስማማችሁ እንዳታቋርጡኝ፣ ግድ ከእናንተ ጋር መሄድ ሀሳብ ስለማልናገር ማለት ነው። ጠቅላላ የኢትዮጵያ ኦርቶዶክስ በእርሱ ላይ ሆን እንጂ ማንም የሚያስቆም የለም። ሂድ ቀጥል፣ ቤት ነው። እሺ በኢትዮጵያ የኦርቶዶክስ ቤተክርስቲያን አስተምህሮ የድህነት ትምህርት ምን እንደሆነ ሁላችሁ ልባችሁ ያውቀዋል። እውነት እነጋገር ከተባለ
እዚህ ታምረ ላይ ያለውንም ማንኛውም ሌሎች አሉ ታምርም ገድላት ላይ ያሉትም ነገሮች ምልከታቸው፣ ፍቻቸው፣ ትርጉማቸው ምን እንደሆነ በአንተ አእምሮ ወይ በዳጊ አእምሮ ወይ ደግሞ እዚህ ውስጥ ባለን ሰዎች እሳቸው በተናገሩትንም ምን ሊሉ እንደሆነ ሀሳቡ፣ ትርጉሙ፣ ፍቺው አውዱ እንዴት ነው የሚፈታው የሚለው ነገር እናንተ በፈለጋችሁ መንገድ በመጽሐፍ ቅዱስ ፈታችሁ እዚህ ጋር ብታወሩት እንደዚሁ መድከም እንጂ ትርጉሙ የሀሳቡን እንትን ማግኘታቸው። ለምን ቤተክርስቲያን አስተማሪዎች እነዛ ማርያም ቁጭ ብለው ሲያስተምሩ መልሱ ቁጭ አድርገው ያስተምሩታል። ሁላችሁም ታውቁታላችሁ ትክክለኛው መልስ። ያው ፖይንቱ ግን ለመማማር አይደለም። እኔ ይገባኛል ሀሳቡ። በቃ ለመማማር ስለሆነ የአሸናፊነት በቃ አታክ ማድረግ አሸናፊነት ስለሆነ ነው እንጂ አሁን አንተ የምትለኝን ሀሳብ የቤተክርስቲያን አስተምሮ ምን እንደሆነ እንደዚህ ብለው ያስተምሩትን በስነስርዓት የሚረዱበትን መንገድ አሁን ጥምቀትን ክዶ ቁርባንን ክዶ ምናምን የሚል ነገር የለም እዛ ላይ። በቃ በማርያም እንደዚህ ተደረገ ተአምር ነው። አለማመን መብት ነው፣ የሚያስገድድ የለም። ግን የኦርቶዶክስ ቤተክርስቲያን አስተምህሮ ድህነት በዚህ አይደለም። ድህነት በምን እንደሆነ አንተ ወደ ኦርቶዶክስ ቤተክርስቲያን ልመለስ ብትል ምን አምነህ እንደምትድን የተቀመጠ ትክክለኛ መስፈርት አለ። ይሄ አይደለም። ይህንን ያለማመን ውስጥህ እንኳን አንተ ጴንጤ የሆነ አይደል ኦርቶዶክስ ነው እንኳን ይህንን ሀሳቡ ካልተስማማው አለመቀበል መብቱ ነው። አንድም ኦርቶዶክስ አስገብተህ ይህን ታምር አንብበው ብትለው ከ100 ሚሊዮን አንድ ሰው የሚያነብ የለም። ቤተክርስቲያን ውስጥ ይነበባል የስ ግን ትርጉሙ ፍቺ ስላለው እንደገና ማጆሪቲዎቹ የሆነ አንድ መርጌታ ወይ የሆነ ገዳም ውስጥ የሆነ ሰው እየጻፋቸው አይደሉም። በብዛት የሚመጡት የውጭ ትርጉም ያላቸው ከግሪክ፣ ከግብፅ፣ ከተለያየ ቦታ የሚታተሙ ቅጂ ያላቸዎች አሉ። እንደ ቤተክርስቲያኗ ለምን እንደ ተርጓሚዎቹ ቤተክርስቲያን ውስጥ እንዳሉ አስተማሪዎች እንደ ትርጉሙ እንደ አንድምታው የሚፈታ ነው እንጂ አሁን እዚህ ጋር ቁጭ ብለህ አንተ በምትሰጠው ሀሳብ ወይ ደግሞ እዚህ ጋር ቁጭ ብለህ አንተ በምትሰጠው ሀሳብ ወይ ደግሞ እዚህ ጋር ቁጭ ብለህ አንተ በምትሰጠው ሀሳብ ወይ ደግሞ ኦርቶዶክሳዊ ጥያቄ ካለበት ካልተስማማው አልፎ ወይ ደግሞ የሚመለከታቸውን አባቶች ጠይቆ ይረዳል። ባይረዳውም ከድህነቱ ጋር የሚያገናኘው ነገር የለም። ማርያም እንደዚህ አረገች አላረገች የሚል ተአምሯ ላይ ምንም ለውጥ አያመጣም ለአንድ ሰው። አሁን እናንተ በግድ እያስገደዳችሁ ሰው አይምሮ እንትና እንደዚህ አሁን የሚባል ነገር የለም። አሁን ያለው ትውልድ የነቃ ትውልድ ነው። እውነት ካል እንደውም የድህነት አስተምሮ ካል ድብን ያለ ልዩነት ሰው አንዴ ከዳነ ድህነቱን አያጣም። ሰው ድህነቱን አያጣም። ሰው አስቀድሞ ድህነቱ የተወሰነበት የሚል ጥምቀት፣ ቁርባን ያለው እያንዳንዳችሁ ልዩነት እዚህ ከተቀመጣችሁ ውስጥ ሁላችሁም ውስጥ ልዩነት አለ። እንነጋገር ከተባለ እሱ ነው የድህነት አስተምሮ ማለት። እዛ ላይ ያለ ገድል ሳይሆን እዚህ ጋር ቁጭ ብላችሁ አሁን ሉትራንስ እነ ካልቪኒስት እያንዳንድ ፕሮቴስታንት አሁን ያሉትን ልዩነቶች ብናወጣ ሶሻል ሚዲያ ላይ የታወቀ ነው። ልዩነት በደንብ ይታወቃል። የትኛው የድህነት አስተምሮ እንደሚያለያይና ወይነትስ ገድላ ድርሳናት ላይ ያለው ናቸው ወይ ትክክለኛ የሚለው አይምሮ ያለ ሰው ያውቀዋል። ግን እንዲሁ ሰዎችን ለማዛ ከሆነ ወይ ደግሞ ኦርቶዶክስን ሜይ ቢ አሸማቀቅ ለማሳቀቅ በዚህ ትውልድ አሁን ያለው ትውልድ የነቃ ትውልድ ነው። እንደዚህ አይነት ሀሳብ ሶሻል ሚዲያ ላይ አሁን ገድላ ድርሳናትን እያነሳ እንትና ማርያም እንደዚህ ያለች፣ ማርያም የኛ ማርያም እንደዚህ ነች፣ እናንተ ማርያም እንደዚህ ነች። በእሷ በማርያም የሚገኝ ድነት እንደሌለ ማንም ኦርቶዶክስ ያውቃል። የማርያም ስራዋ ምን እንደሆነ በምን እንዴት እንደምታማልደው የአምላኩን የክርስቶስን ስራ ጠንቅቆ ያውቃል ሁሉም ሰው። ስለዛ አሁን የምታደርጉት ነገር ምንም አይነት መፍትሄ የሌለው ነው። እስኪ ዳኒ ግን እኮ አሁን የጠየኩን እየመለስክ ነው። እኔ ስሜ ስለተነሳ ልቀጥል ትላለህ። በቴዲ እሺ፣ ይቅርታ። እሺ ወንድማችን ዳኒ አመሰግናለሁ። መጨረሻ ላይ ከተናገርከው ልጀምር። ትንሽ ሸክ ስላደረገኝ ማለት ነው፣ ስላስደነገጠኝ። ለአንተን የደነገጥኩልህ በማርያም ድነት አይገኝም ስትል የሰማሁ መሰለኝ። በማርያም ድነት አይገኝም በኦርቶዶክስ አስተምሮ በመጀመሪያ በክርስቶስ ኢየሱስ አምኖ ሲጠመቅ ነው ሰው የሚድነው እንጂ በማርያም ስላመነ ማርያም ስላማለችም ይድን የለም። ኦኬ። ስለዚህ በሁለተኛ ግን ይድናል። በመጀመሪያ ነው እንጂ የማይድነው በሁለተኛ ድነት ፕሮሰስ ነው። በኢትዮጵያ ኦርቶዶክስ አስተምሮ ታውቃላችሁ። እንኳን በኢትዮጵያ በእናንተም ኦልሬዲ እያልተለወጣችሁ መጥታችኋል። ድነት በማርያም ሰው ይድናል። ሰው በማርያም ይድናል። ድነቱን ይፈጽማል። ድነቱን የሚፈጽመው ምንድነው? ሰው በኃጢአት ውስጥ ሲመላለስ፣ ሲደክም፣ ሲከብደው ድንግል ማርያም እንድታማልደው፣ እንድታግዘው፣ በጸሎቷ እንድትራዳው፣ ጸሎት እንድታደርግለት ይጠይቃል እንጂ የመጀመሪያ ድነት የሚፈጸመው በኢየሱስ ክርስቶስ አምኖ ሲጠመቅ ነው የሰው ልጅ የሚድነው። ድነት ፕሮሰስ ነው። ኦልሬዲ እንግዲህ ብዙ አስተማሪዎች እናንተም መምህር ጳውሎስን ባለፈው እንደተናገሩት ድነት ፕሮሰስ ነው። አንዴ ያምኛለሁ ብሎ ሰው
በምድር ላይ የፈለገውን ቢል ድነቱን እንደሚያጣ ይታወቃል። ምክንያቱም አቮይድ ማድረግ የፈለክበት ምክንያት ሊኖር ይችላል፣ አላውቅም። ከምገምት ነገር አቮይድ ሳይሆን ያው ድነት እንደሚፈጸምና በዛ ፍጻሜ ላይ ድነት ሰው በማርያም ድነት አያገኝም ብለህ ነበር። ከፈለክ የራስን ድምፅ አሰማሃል ያልክበትን። አሁን ግራ ያልኩት ዳጊ እንደ ወንጌላዊ አማኞች ማሰብ ጀመርክ እንዴ? ጥሩ ለውጥ። ይሄ ወንጌላዊ እኮ እናንተ ስለማታውቁት ነው ሻክ የምትሆኑት እንጂ ድነናል፣ እየዳንን ነው፣ እንድናለን። ስንድን የመጀመሪያ ድነታችን ይፈጸመው በኢየሱስ ክርስቶስ በፈለክ የፕሮሰስ ስቴጅ ላይ የመዳን ስቴጅ ላይ ሲፈጸም ማርያም ብቻ ሳትሆን አንተም ጳውሎስም ተመልከቱ። አይመልስልኝም። ማርያም ብቻ አይደለችም። ማርያም ብቻ ሳትሆን ሁሉም ድነትን እንድትፈጽም ይረዱዋል፣ ያግዘዋል። በሰማይም በምድርም ያሉት። ስለዚህ በማርያም ድነት ይገኛል ማለት ነው አይደለ? በሁሉም በማርያም ብቻ ሳይሆን በጊዮርጊስም፣ በተክልዬም፣ በማርያምም፣ በአንተም በግብስ ለምንድን ነው በማርያም ድነት አይገኝም ያልከው ታዲያ? ድነት አይገኝም ያልኩ አንዳንድ ሰዎች በጣም ሚስአንደርስታንድ የሚያደርጉ ምንድን ነው በማርያም መጀመሪያ ክርስቶስ ሳታምን በማርያም ብቻ ስላመንክ ድነት የሚፈጸም የምታገኝ ይመስለዋል። የመጀመሪያ ሰው ሲጠካ አንተ ወደ ኦርቶዶክስ ብትመጣ የምትደረገው በክርስቶስ ማመን። አሁን ደግሞ ወደ ስብከት እንዳይሄድ በእኔ ተራ በቃ መልሰልኝ። አመሰግናለሁ። አንዴ በማርያም ድነት ይገኛል፣ አንዴ በማርያም ድነት አይገኝም ይላችኋል። እንግዲህ ሰምታችኋል። እናንተ ፈረዱ። አድማጭ ስላለ እዚህ ጋር ይፍረድ፣ ችግር የለውም። ኦኬ፣ ወደ ጉዳዩ እንመለስ። እንግዲህ እኔ እስከማውቀው 5 አዕማደ ምስጢራት ውስጥ አንዱ ምስጢረ ጥምቀት ነው። ተሳሳትኩ እንዴ ዳኒ? ተሳሳትክ። ኦኬ፣ ያልተጠመቀ ይድናል በኦርቶዶክስ አስተምሮ? ያልተጠመቀ አይደለም፣ ማመን መጠመቅ አለበት አንድ ሰው። ጥምቀት ለድነት በሚለው ትስማማለህ አንተ? በደንብ እኔ ብቻ ሳይሆን መጽሐፍ ቅዱስ ነው የሚያዘው። እኔ ሳልሆን መጽሐፍ ቅዱስ ነው የሚያዘው። ያመነ የተጠመቀ ይድናል ነው የሚለው መጽሐፍ ቅዱስ። ስለዚህ እኔ አይደለሁም የፈወረኩት። እንመጣለን። አሁን ግራ የገባን መሰለ። ጥምቀት ለድነት ቤተክርስቲያንና አንተም ራስህ ታምኑና ዞር ትሉና ደግሞ ችግር የለውም ባይጠመቅም ጥምቀቱን የናቀም በእሷ ምልጃ፣ ያው ምልጃ አላችሁት እንጂ እንኳን ምልጃ ልለው በእሷ ምልጃ ይቅር እንደሚባል ተነግሩናላችሁ። ለምን ታጋቡታላችሁ? የናቀ የሚለው የአንተ አገላለጽ ነው። የናቀ የሚለው የአንተ አገላለጽ ታምር ላይ ከሆነ ያለው ታምርን እንደ ታምሩ ትቀበላለህ፣ ካልፈለግ ትተዋለህ። ችግር የለብህም። ንቀህ ሳይሆን ንቀህ አይደለም። እዛ ጋር በቃ ተአምር ተጽፏል። አለማመን መብት ነው። ጩፋ እግር ሳያስረዝም ነበር ባለፈው። እሱን መቀበል አለመቀበል መብት ነው። እሱን ደግፈህ መልሰልኛል። ቴንክ ዩ ዳንዬ፣ አመሰግናለሁ። አለው ዳንዬ። ቆይ እሱ ያውራ። አሁን ዳንዬ አንተ ስታወራ እሱ እኮ ዘግቶ ሰብተዋል። እሺ ቴንክ ዩ። በትልቁ አድርገኝና አንድ ነገር በትልቁ አድርገኝ አንድ ጊዜ። እሺ ምንድን ነው ያለን አሁን? አሁን ምንድን ነው ያልከን? እንስማው። ንቀህ ሳይሆን ንቀህ አይደለም። እዛ ጋር በቃ ተአምር ተጽፏል። ባል ተነግሩናላችሁ። ለምን ህዝቡ ግራ ታጋቡታላችሁ? የናቀ የሚለው የአንተ አገላለጽ ነው ሲል አሁን ዳኒ ሰምታችሁታል። ኦኬ እንጂ የቤተክርስቲያን አገላለጽ አይደለም ማለት ነው። ኦኬ ወደ መረጃው እንሄዳለን ማለት ነው። ዳኒ ዝም ብሎ በብላኔ ሲሆን መጥፎ ነው። ነገሮች መረጃዎች ይዞ ማውራት ጥሩ ነው። አሁን ቸኩለህ የኔ ይመስሉሃል አንተ? ችግር የለውም አውጣውና እንስማው። የሚሰማ አይደለም እንታየዋለን። መጽሐፍቶችን ቼክ ብታደረግ ኖሮ ለዚህ ስህተት አትጋለጥም ነበር። ኦኬ አምስቱ ላሳየህ ነው የኔ ጌታ። አንድ ጊዜ ታገሰኝ። አምስቱ አዕማደ ምስጢራትን የሚቃወም የራሳችሁ ቤት መጽሐፍ ማለት ይሄ ነው። ኦኬ በትልቁ አንዴ ውስጥ ልገባ ነው። እሺ እንትን ብዬ ስልክ ገብቶብኝ ምናምን እንዳይመስላችሁ እንትኑ ላወጣው ነው። ኦኬ እሺ ታምረ ማርያም 110ኛው ተአምር ላይ የመጀመሪያው ቦክስ ላይ ያለውን አንብብልኝ። ሙሉ ይነበብልኝ ካልክ እንግዲህ ማንበብ እንችላለን። እዚህ ጋር ምን ይላል? ጌታችን ኢየሱስ ክርስቶስም የዚህ የከሃዲ ሰው ለዘላለም ክርስትናውንና ጥምቀቱን ንቆ ክዷልና። የዳጊ አገላለጽ አይደለም ማለት ነው። አየህ፣ ሌላ ጊዜ እርግጠኛ ሆን አውራ፣ መረጃ ይዛችሁ አውሩ። አንተ ብቻ አይደለም እሳቸውም የተሳሳቱት ሞተዋል ብለው አወሩ። እቹ ክፍል ላይም አንተም ተሳሳትክ፣ አባትም ተሳስተዋል። ያው መንፈሳዊ ችግር የለም ጨርሰውና ሲያበበሽ። ስለዚህ ይሄ ሰው ክርስትናውን የናቀ በትልቁ አድርገኝ። አስቼ ስልክ ገባበት መሰለኝ። አስቼ አይ ቲንክ ስልክ ገብቶበታል። እሺ ስላነበብነው ላይ እንቀጥል። ስለዚህ አምስቱ አዕማደ ምስጢራት አንዱ የሆነው ምስጢረ ቁርባን
ማን ሚስጥረ ጥምቀት እዚህ ጋር ተክዷል ማለት ተክዶም በማርያም ምልጃ ይሄ ሰው ይቅር እንደተባለ ያትታል። እሱ ቦልድ ሲያርማን ነው በትልቁ ሲያደርገኝ ታየዋለህ። ስለዚህ እዚህ ላይ ከፈለግ ሂድበት። ታዲያ ምንድን ነው የተምታታ በዚህ ጋር በክርስቶስ ይህን የማድረግ አቅም የለውም። አንድ መምታታት አሁን ኢየሱስ ክርስቶስ ይህንን ማድረግ አይችልም፣ ማድረግ ይሳነዋል። ቢያደርግ አንተ ምን መረጃ አለ አለማድረግ ነው? ኦኬ ስለዚህ ቢያደርግ ይሄንን ለማሁን ስለዚህ ቢያደርግ ይሄንን ለማሁን ስለዚህ ቢያደርግ ይሄንን ለማሁን ይሄንን ለማሁን ከብዶ ማለት ሳስታል ዳኒ አሁን ተመልከት። አሁንም ተመልከት። ለምን እሳሳታለሁ? እስቲ ፕሩፍ አድርገህ በዚህ ምድር ላይ አሁን በዚህ ሰዓት ኢየሱስን አናግሬው እንዲህ ያለኝ ማታ ነግሮኝ እንዲያረግ ያለው ብሎ የሚል ሰው የለም። በሰዓት እሱን ታምናለህ አይደል? ለምን የማርያም ሰው ትምህርታችንን ማድረግ ያቅተዋል? ኢየሱስ ክርስቶስ በደንብ ያደርጋል። አምነዋለሁ። እባክህ ተረጋጋ፣ እባክህ ከይቅርታ ጋር። አይ እኔ መልስ እንደጠየቀኝ ነው መልሰው። እሺ ስለመለስክልኝ አመሰግናለሁ። ቴንክ ዩ። እንቀጥል። እግዚአብሔር ይህንን ማድረግ አይችልም ወይ እያለኝ ነው። ኦኬ ስለዚህ በሌላ ቋንቋ ዶግማችን ይለወጣል፣ ይሻሻላል እግዚአብሔር ከፈለገ። ገባ? ዶግማዎቹ የማይታበለው የእሱ ህግና ትእዛዝ ገባ? በእግዚአብሔር አንዳንድ ኢንትረስት ሊቀየር ይችላል ካልክ እኮ የሚቀየር ዶግማ አላችሁ ማለት ነው። እንደኛ እኮ ሰው አይደለም የቀየረው፣ አምላክ እኮ ነው የቀየረው። ምን እያልክ ነው? ስለዚህ እኮ ችግር የለውም እኮ አምላክ ሰው የቀየረ በዚህ ምድር ላይ ነቢያቶችና ፓስተሮች የቀየሩት አይደል? የክርስቶስን ትምህርት 90 ቦታ እየቀያየሩት እሱን አምኖ የመቀበል አእምሮ ካለ ለምንድን ነው ይሄ የሚገዳ? አንተ አንድ ጊዜ የእምነትህ እኮ ማለት እኮ እምነት ካለህ እኮ የማይሆን ነገር የለም። ዳኒ ግን እኮ ተቆጣጠርከው ጉባኤውን። ኧረ ተው ሩቡን ተቆጣጠርከው። እሺ ይቅርታ አንዴ የሚዩት አድርግልንና ወንድማችን አንዴ በላይ ለማንኛውም የሚሻሻል ዶግማ አላችሁ ማለት ነው። እኔ እስከማውቀው ዶግማ እንደማይሻሻል እንደማይለወጥ ነበር የማውቀው። ጌታ መልሶ ሊያጥፍ ይችላል እያለ ነው። እኔ ደግሞ እኔ እግዚአብሔር ከሆነ ስለአንተ እግዚአብሔር ነን እና ሴናዬም ወደ ቤቷ ስለተመለሰች ለዛ ነው። ኦርቶዶክሳውያን ካላችሁ ነው ግቡ። በሰማይ እውነት ነው። አይኔ ምሬ ነው። ይሄ ነገር እኔ ለቅድስት ድንግል ማርያምን ይመጥናል ወይ? ቅዱሳን ጡቴን ቆርጣለሁ የሚለው ነገር መቀየር የለበትም ወይ? ፊቴን ቧጭራለሁ ያለ በለዛ ፊቴን አበላሻለሁ የሚለው ነገር እንዴት ነው? በሰማይ ስንሄድ ምን ለብሰው ስጋ ወይም ያደረግነው ወይም ደግሞ ቅድስት ድንግል ማርያም የሚቆረጡት አላት ላይ ይሄ አሁን ለቅድስት ድንግል ማርያም እኔ በበኩሌ እኔ ቅር ብሎኝ ነው። ቅዱሳን እውነቴን ነው። ይሄ መስተካከል አለበት። እናንተም ስዕላዊ ነው ብላችሁ የምትሉም ከሆነ ቋንቋው ይቀየር። የሚመጥን አይመስለኝም። ከዛስ ደረቱ ላይ ደግሞ መጥቶ አሁንም እናቱ ደረቷ ላይ እኮ ይላል አይደል? እንደዛ ነው የሚለውና እኔ ይሄ ሁሉ አልተመቸኝም። እውነት ለመናገር ለቅድስት ድንግል ማርያም ያለኝ ስዕል ልዩ ነው። በቃ የተለየች ናት። አምላክን የወለደች ናት። ትውልድ ሁሉ ብጽዕት ያሉኝ እንዴ! ከዛም በፊት ከዛም በኋላ ሊደረግ የማይችል ታምር ተሰርቶባታል በቅድስት ድንግል ማርያም። የከበረች ናት እና ግን በእንደዚህ መልክ ግን እሷን ማስቀመጥ እኔ አልተመቸኝም። ከምልጃውም ሌላ ራሱ ማለት ነው። እንደገናስ ደግሞ ሊፈርድበት ሲል እኔን ክዶኛል ይላታል እናቱን። እኔን ክዶኝ መልአክን ክዶ ጥምቀትን ክዶ የጌታ እራትን ክዶ እንዴ! ቅድስት ድንግል ማርያም ራሱ ይህን ስትሰማ ግድ የለም ልጄ እንዴት ትላለች እንዴ? እኔ በኩሌ ትክክል አይደለም ባይ ነኝ። ቀጥሎ እስቲ ፓስተር የምንት ያለሽ አስቱዬ ምን እላለሁ? እኔ ራሱ እኮ ከነሱ ለመስማት ነው። በተለይ እያንዳንዱ እንግዲህ እነዚህን ድርሰቶች የሚደርሱ ሰዎች ጨርሶ መጽሐፍ ቅዱስ የሚያውቁ አይመስለኝም። የመጽሐፍ ቅዱስን እውነት በክርስቶስ ኢየሱስ እግዚአብሔር የሰራውን የማዳን ወንጌል እንዳይሰበክ እንግዲህ የተፈበረኩ በጣም ብዙ እንግዲህ ጉድ ነው እየሰማን ያለ ነው። የዛሬው ደግሞ በሰማይ ጡት መቁረጥ የእሷ ጡት ቆርጣለሁ ማለቷን ብቻ ሳይሆን እንዴት ከወንጌል የራቀ ትምህርቶች በእነዚህ ገድላት ውስጥ እንዳለ ሰው ማወቅ አለበት።
እንደዚህ አይነት በጣም የክርስቶስ ኢየሱስን የማዳን እግዚአብሔር የሰጠንን የእግዚአብሔርን ልጅ ኢየሱስ ክርስቶስን የማዳን ጉዳይ ሰው እንዲዘናጋ በጣም እንግዲህ የት ሆነው እኔ እርግጠኛ ነኝ ታምረ ማርያምንም ሌሎችንም ድርሳናትና ገድላትን የጻፉ ሰዎች በቀጥታ በእግዚአብሔር መንፈስ ሳይሆን በሰይጣን መንፈስ የክርስቶስ ተቃዋሚ የክርስቶስ ወንጌል የምስራች የደስታ ዜና እንዳይነገር የተደረጉ ናቸውና እንደው ስዕሉም ንግግሩም ሐሳቡም ከመጽሐፍ ቅዱስ ጋር ሲፈተሽ በጣም የመጽሐፍ ቅዱስ ተቃርኖ ይገኝበታል። የቃሉ ተቃርኖ ማለት ነውና ይናገሩ እስቲ ከአጠቃላይ የእግዚአብሔር የማዳን አጀንዳ ፕሮግራም አንጻር በጥልቀት ነው ደግሞ መጠየቅ ያለብን እና አዳኝ አንድ ነው፣ የዓለም መድኃኒት አንድ ነው። እሱን የሚጋርዱ ሐሳቦች ናቸው እንግዲህ እየተገለጡ ያሉት። እኔም ገርሞኝ ነው ለመስማት፣ በተለይ ከኦርቶዶክሳውያን ለመስማት ነው። ሰምተን ደግሞ የእግዚአብሔር ቃል እንደዚህ አይነት እንትኖች የሉትም። ተአምራት መጽሐፍ ቅዱስ ውስጥ ብዙ ነው። ተአምራት ግን ሁሉ ወደ ኢየሱስ የሚያመለክቱ ናቸውና እንግዲህ ኢየሱስ ስንል ከሰማይ የመጣ እግዚአብሔር ነው። ከድንግል በመወለዱ ፍጹም ሰው የሆነ ጌታ ነው። ሌሎች ግን በቃ ይህንን የድነት ነገር ለመጨረስ ብቁ አይደሉም ፍጡራን ስለሆኑ እና በጣም በጣም በመጽሐፍ ቅዱስ ጋር መዝኑት። መዝን አንብብ። መቼም እናቶቻችን አባቶቻችን ሰምተው ነው አሜን አሜን ያሉ። አሁን ግን ይሄ ትውልድ መጽሐፍ ቅዱስን ይዞ አንብቦ መረዳት የሚችል ነው እና ቅድም አሁን ወንድሜ ምን ይል ነበር? ትርጓሜ። አሁን ተርጓሚ ባይኖር አንድ ጽሑፍ እኮ አንድ ሰው ሊረዳው የሚችል መሆን አለበት። ሊረዳው በቀጥታ ያለውን ጽሑፍ ይዞ ነው እንግዲህ ኦርቶዶክስም ለመሆን ወይም ደግሞ እንደ እምነቱንም ለማጽናት የሚያነበውና እንደው ምንም ትርጉም የማያስፈልገው በጣም ሚስጥር ያልሆነ ቁልጭ ያለ ይሄንን የእሷን እንደው በጣም የገነነ ከእግዚአብሔር በላይ እንግዲህ ብዙ በጣም ጥያቄ ብቻ እንኳን እኮ በጣም መመለስ አለባት ህሊና ላለው ሰው ማለት ነው። እና እንደው ለመስማት ብዬ ነው አስቱዬ የገባሁት። ከዛ በኋላ ግን መጽሐፍ ቅዱስ እንዲህ አይነት ትምህርቶች የሉትም ብለን ለእግዚአብሔር የሚሳነው ነገር የሚባል ነገር የለም። እግዚአብሔር ቃሉን እርስ በርሱ የሚጋጭበት አምላክ አይደለም እና ፕሮግራም እንዲሆን አምላክ ነው ያለን። ከዘፍጥረት እስከ ራእይ ድረስ ለኢየሱስ ብዙ ተነግሮናል በነቢያት አፍ በእግዚአብሔር ክርስቶስ ኢየሱስ በጠራቸው ሐዋርያት ትምህርት ስለ ኢየሱስ ብዙ ተብሏል እና እነዚህ በአዳን ትምህርቶች ከመጽሐፍ ቅዱስ በጣም በጣም የራቁትን ሰው እንግዲህ አእምሮ ያለው ልቦና ያለው እንዲያስተውል ለመርዳትም ነውና ከኛ ጋር አይደለም፣ ከጴንጤ ጋር አይደለም፣ ከእግዚአብሔር ቃል ጋርና ከራሱ ከእግዚአብሔር ጋር የሚያጋጩ ስለሆነ በጣም መወያየቱ ጥቅም አለው። እውነት እንዲህ አይነት ጽሁፎች እንደ ምንጮቻቸውንም ማየት መቻል ያስፈልጋል እንደ ኦርቶዶክሳውያን እና ከዛ ነው ወደ እግዚአብሔር ቃል መምጣት የሚቻለው እና ዝም ብሎ ዲፌንስ ማድረግ ስለ ሃይማኖት ለማውራት ሳይሆን ስለ እግዚአብሔር ቃል ከእግዚአብሔር ቃል ውጭ የሆኑ ነገሮች በምን እንደሚመዘኑ እንድንማማር የታሰበ ነገር ይመስለኛል እና እንደው በጣም በሰማይ ራሱ ምንድን ነው እውነትስ በሰማይ ጡቷን እንደዛ አድርጋ ቆርጣለሁ ብላ እንዲህ ማለት የመጽሐፍ ቅዱስ ሽታ ያለው ሀሳብ ነው ወይ ብለን እንሞግታለን ማለት ነው። ቴንኪዩ። ያ ለዛ ነው እውነቴን ነው። ኦርቶዶክሳውያን ወንድሞቻችን ቤተሰቦቼ እውነቴን ነው ማለት በቃ ቢያንስ እንኳን እምነታችን ትንሽ ከፍ ማለት አለበት። ለምሳሌ አሁን አንዳንድ ይህንን ስናነሳ ምን ትሉናላችሁ? ትላንትናም ተጠይቆ ነበር፣ ቅድምም ተጠይቋል። ታምኑበታላችሁ ይህንን ገድላትን መታችሁኛን የምትጠይቁ ምን ትላላችሁ? ይሄው ዳኒ የሚያውቃል ሙስሊሞች ጋር እኮ እነ ማነው እፎይ አምኖበት እኮ አይደለም ሐዲሱንም ምኑንም ትክክል ስላልሆነ ስለሚያውቅ ሊያስጥለው ነው እኮ ሄዶ እፎይ እዛ ሙስሊሙን የሐዲሱ የሚባለው ያ ነገር ትክክል አይደለም ብሎ ይነግረዋል። ታምንበታለህ እንዲህ አይለውም። ያሰውዬ እኮ ያ ሙስሊሙን መጥቶ እፎይ የያዘውን ሊያስጥለው ነው የሚፈልገው። ልክ እንደዚሁ ሁሉ እኛም አሁን ታምኑበታላችሁ ብላችሁ አትጠይቁን። ግን እኛ እናንተ ቤተሰቦቻችን እንደሆናችሁ ስለምናቅ የተመሰረተችበትንም የኦርቶዶክስን መሰረቷን ስለምናቅ ከዚህ በፊት
የስላሴ ላይም ያላትን ክርስቶስ ላይም ያላትን ትምህርቷን ስለምናቅ እነዚህ ነገሮች ግን ያንን ውበት እያጠፉ ነው ባዮች ነን እና ለዛ ነው እየጠየቅን ያለ ነው። ዳንዬ ዳግዬ የምታሳየውም ካለ ዳኒኛ ያኛው የኦርቶዶክሱ ከተመለስክም መክፈት ትችላለህ። ዳኒ እንግዲህ የኛ ደግሞ ዶክተር ዳኒ ሰላም በለን ብቻ ነው ለዳኒ ያለኝ። ዳኒ የምትዋል ሌሎች ወንድሞች እህቶችም አላችሁ የገባችሁ ሁላችሁንም ሰላም ብያለሁ። አንድ ጥያቄ ዳኒ ከተመቸው፣ ዳኒ ማለት ቅድም አብረን ስንወያይ የነበር ኦርቶዶክሳዊ ወንድማችን፣ አንድ ጥያቄ ያለኝ ምንድነው የሚመቸው ከሆነ ማይኩ ክፍት ነው ግን አይ ቲንክ ኔትወርክ ይዞት ይሆን አይዶ ነው። ዳኒ ያለህ እንዴ ይመቻል ማውራት? አይ ዝግ ነው እኔ ጋር። እሺ ወንድማችን አንሚዩት አድርገውና የሚመች ከሆነ አንድ ጥያቄ ልጠይቅህ ነበረ። ኦኬ ወይ አልቻለም አልፈለገም በሚለው እንያዘውና ወደ ክርስቲያኑ ዳኒ እንሂድ። ሰላም ዳኒዬ፣ ተቀጥሉ። በቃ ተባረኩ። ዳጊ እንዴት ነህ? ሰላም ብያለው። ፓስተርዬ ሰላም ብያለው። አስቼ የተወደድክ ወንድማችን ሰላም ብያለው። ባሚ ፍጹም ታች ያላችሁ የተወደዳችሁ፣ ይሄ ፓርት በጣም የሚገርመኝ ጽሁፍ ነው። አሁን ያውኑ ዳጊ ያሳየውና ኦርቶዶክሶች አስባችሁታል? እኛም እኮ አማርኛ እናነባለን፣ እኛም ይገባናል። አታምንበትም ታምኑበታለህ ከምትሉ የተጻፈው ምንድን ነው? ኢየሱስ እኮ መስቀል ላይ ምንድን ነው ያለው? የሚያደርጉትን አያውቁምና የካዱትን አይደለም፣ እየገደሉት ያሉትን፣ እየወጉት ያሉትን፣ እያሰቃዩት ያሉትን ውሃ ጠማኝ ሲል ምን አይነት ውሃ እንደሰጣቸው ሌላ ጊዜ እንደሰጡት ሌላ ጊዜ እነግራቸዋለን። ሲመች ሌላ ጊዜ እናወራለን። ረጅም ስለሆነ ኖርማል ውሃ አይደለም የሰጡት። እሺ እጅግ አጸያፊ ውሃ ነው በስፖንጅ አድርገው የሰጡት። ምን አይነት ውሃ እንደሆነ ሌላ ጊዜ እናወራለን ከታሪክ አንጻር ማለት ነውና እነሱን እኮ እነዚህ ከሃዲዎች አልምራቸውም አላለም አይደል እንዴ? እነዚህን ከሃዲዎች አልምራቸውም ሳይሆን ያለው የሚያደርጉትና አያውቁም እና ይቅር በላቸው ነው ያለው። ስለዚህ ጌታ ርኅሩህ ነው ማለት ነው። ኦኬ ማርያም ደግሞ እዚህ ጋር ምን ተደርጋለች? ጌታን ጨካኝ አድርገው፣ ማርያም ደግሞ በጣም ርኅሩህ ነች፣ የጭንቋ ማላጅ ነች። ፊቴን እቆርጣለሁ፣ ማነው ቦጫጭራለሁ፣ ጡቴን እቆርጣለሁ። እንዴ በገነት እኮ ማርያም በአሁኑ ሰዓት ስጋ የላትም፣ የከበረውን ስጋ አላገኘችም። አሁን እሷ በነፍስና በመንፈስ በሁለቱ በአንዱ ነው የምትሆነው እንጂ ስጋ የላትም ማርያም። የቱን ስጋዋን ነው የምትቆርጠው? እና እናስተውል እንጂ ታምንበታለህ ሳይሆን የትኛውን ጡት ነው የምትቆርጠው? ጡት ገና የላትም በአሁኑ ሰዓት ማርያም ጡት የላትም፣ መንፈስ ነች። ምናልባት ታች ያላችሁ ሰዎች መግባት ትችላላችሁ፣ ችግር የለውም። የምትቃወሙ ሰዎች ማለት ነው። የከበረውን ገላ አላገኘችም። የከበረ ገላ ያለው ጌታ ብቻ ነው በአሁኑ ሰዓት። ሁለተኛው ማለት ነው። ሶስተኛው ደግሞ ጌታንም በአሁኑ ሰዓት ትታቀፈዋለች። በአሁኑ ሰዓት ትታቀፈዋለች። ሊትራል አይደለም ይለኛል እንዴ? ቀላል ሊትራል እንዴ? ትታቀፈዋለች። ጌታ እኮ በአሁኑ ሰዓት በአብ ቀኝ ነው እንጂ ያለው በማርያም እቅፍ ውስጥ አይደለም ያለው። በአሁኑ ሰዓት እንደ ዮሐንስ አፈወርቅ ምን ያህል መሰላችሁ? ማርያምን ይወቅሳታል። ምን ብሎ? እንደ ልጇ እንጂ እንደ ጌታዋ አታየውም ይላል። የዛ ውጤት ነው ይሄም። በአሁኑ ሰዓት ጌታዋ ነው እንኳን ሊታቀፋት። ለምን ነው የሚታቀፋት? አምላክ እኮ ነው። ድዬ ጉድ እኮ ነው። አምላክ እኮ ነው። የሥላሴ ሁለተኛ አካል ነው። እንዴት አድርጎ ነው ብራዘር? አስተውሉ እንጂ ይሰቀጥጣል። ሲቀጥል ደግሞ ለማርያም የምትሰጡት ነገር የሆነ መጠን አለፈ። አጽናኝ ነች። መንፈስ ቅዱስ ነው አጽናኝ፣ ማርያም አይደለችም። መንፈስ ቅዱስ ነው። በቃ እመኑት ይህንን ነገር፣ መንፈስ ቅዱስ ነው። ኦኬ ልቀጥል። ሌላ ተጨማሪ በአጠቃላይ ታሪኩን ስናየው እግዚአብሔርን ለማክበር የተጻፈ አይደለም። እግዚአብሔርን አያከብርም። ማርያምንም ደግሞ ምንም አይጠቅማትም። ለመሆኑ ማርያም ጸጋን የተሞላች ነች? ጸጋን የተሞላች ማለት ምን ማለት ነው? እግዚአብሔር የሰጣት ጸጋ አለ ማለት ነው። ስለዚህ የእሷ አይደለም ማለት ነው።
ስለዚህ የእሷ መልካምነት ራሱ አቅሙ ምኑ ከጸጋው የተነሳ ነው፣ የራሷ አይደለም። እሷ መለኮት አይደለችም። እንደዚህ በማለታችን ስትሰማ ማርያም እኔ የምናገረውን ብትሰማ በጣም ነው ደስ የሚላት። ለምን ሲባል ራሷን እንደ ባሪያ ነው የምታየው። ራሷን እንደ ባሪያ ነው የምታየው። ማርያም ጸጋ ተሞልታ ነው፣ ከራሷ የሆነ ነገር የለም። እናንተንም አትሰማችሁም ማለት ትሰማኛለች ብለህ ማሰብ ትችላለህ፣ ግን መጽሐፍ ቅዱስ ውስጥ የለም። ትሰማኛለች ብለህ ማሰብ ትችላለህ፣ ግን መጽሐፍ ቅዱስ ውስጥ የለም። ዝም ብለህ መልፋት ነው የሚሆንብህ። በነገራችን ላይ በቤተክርስቲያን ታሪክም ስናየው ፍጡራን በሰማይ ሆነው ጸሎት ሰሙ ተብሎ ተጽፎ አያውቅም። በመጀመሪያው 300-400 ዓመት የለም፣ ኖት ኢቭን ዋንስ። ለዚህ ነው የእናንተ ትምህርት ሐዋርያዊ አስተምሮ አይደለም የምንለው። ሐዋርያዊ አስተምሮ አይደለም፣ ውሸታቸውን ነው። እኛን እመኑን፣ በእውነት ድምፄን ቅዱና ነገሯቸው። የእናንተ ትምህርት ሐዋርያዊ አይደለም ነው ካላችሁ የቱ ጋር ነው ወደ ፍጡር የተጸለየው? ነው ካላችሁ ለስዕል ያልተሰገደ የዘላለም ሕይወት የለውም ለምን ተባለ? ነው ካላችሁ የኢየሱስ ክርስቶስን አምላክ ማነው አማላጅነት ለምን ካዳችሁ? ነው ካላችሁ ማርያም አድርጋለች፣ ነገረ ማርያም፣ እነዚህ ሁሉ ማምጣት አለባችሁ። አሁን የምናገረውም በአማርኛ ነው እየሰማችሁ ያላችሁት። በቋንቋው በስነስርዓት ሂዱና ጠይቋቸው። ከዛ በኋላ እውነት ከሆነ ኑና አስተምሩ፣ ውሸት ከሆነ ደግሞ አመለካከታችሁን ከኛ ጋር እንድታስተካክሉ ጠይቃችኋለሁ። ጌታ ብዙ ይባርካችሁ። ቴንክ ዩ። ያፕ በጣም ትክክለኛ ነገር ነው። ኦርቶዶክሳውያን ኑ ሞግቱ። እኛ የማርያም ጠላቶች አይደለንም፣ ግን ትክክል እያረጋችሁ አይደለም ነው እያልን ያለ ነው። ትክክል እያረጋችሁ አይደለም። ለምሳሌ እኔ እኮ አክስቴ እዛ ናት፣ የአክስቶቼ ልጆች የኔ ቤተሰቦች ብቻ ናቸው ጴንጤውን ነው በቃ። ስለዚህ እንዲስተካከል እንፈልጋለን እና እዚህ ላይ የሚጻፉ ጽሁፎች በእውነቱ ማርያምንም የሚያከብሩ አይደሉም። እንደገና ደግሞ ድነትን ደግሞ በሰው እጅ ላይ እየጣላችሁ ነው። ቃልዬ ከመጣ ትናንትና የጠየቀው በጣም መሰረታዊ 3 ጥያቄ ልጁን የሚመች ከሆነ ድጋሚ ብታነሳው ደስ ይለኛል። ጠፉብኝ ጥያቄዎቹ በቃል ማለት ነው። እሺ አንድ ነገር ምንድነው ማርያም ባትሄድ ይሻላት ነበር እንዴ? እባክህ መከራ ከሆነ ማለት ለረፍት ሄዱት ነው አይደል? አይተህ እንደሆነ ስራ እኮ በዛባት ለረፍት። እንግዲህ ራእይ ላይ እንደሚናገረው ከስራቸው ላይ አርፉ እንደሆነ ነው። ግን እንዴ ያለውን አሳይመንት ስታየው በዛባት ይመስላል። እውነትህን ነው እንዴ? ታቀማይ እዚህ አልቀጣም ብሞጣው ታቀም እዛ ግን ያነባች ነው። ገብቷል? እና እንዴት ነው ነገሩ? እስቲ እሺ ቀጥሉሽ። ዳንዬ ስላልተመቸው ነው። በቃ ቆይ እሱን ዳንዬ ላውርደውና ሌላ አንድ ኦርቶዶክሳዊ ይግባ። ኦርቶዶክሳዊዎች እስቲ ግቡ። በእውነቱ በፍቅር ነው እየተወያየን ያለ ነው። እኛም ለመማር ነው። ያ ዮሐንስ ፊት ለፊት እንደዛ በቃ አባቶች ተስማምተው አይ ነገር ለህዝቦች ለመንፈሳዊ ነገር ጥሩ አይደለም ብለው ሲሉ ደስ ብሎናል። አሁንም በዛው እንዲቀጥልልን ከማሰብ አኳያ ነውና እንደዛ አይሁት። ቃልዬ አለ ሲመች መክፈት ትችላለህ። እሺ ጆዬ እንዴት ነህ? ጠፍተሃል በጣም። ምንድነው ግን የሪዞርቱን ቁልፍ ይዘህ የት ነው የጠፋኸው? እስኪ ሰላም ይብዛ። ሰላም ይብዛ ነኝ። በተለይ ዊኬንድስ ላይ አለሁኝ። በጣም ተባረኩልኝ። በዚህ ያላችሁ ዳጊ ብሩክ ሰው ተባረክ። ፍጹሜ ባሚ ቃልዬ ተባረክ። ወጋየው ስላየሁሽ ደስ ብሎኛል። ዶክተር ዳኒ ሰላማችሁ ይብዛ። የምን ጡት ነው አልልም፣ ያው ስለምናውቀው ታሪኩን። አንድ የገረመኝ ነገር ግን ምንድን ነው ጆ ወንድሜ ጆ ወይ አቤት። ለ30 ሰከንድ ነው የገባሁት። መልሽ ዳጊ ነው የነካካኝ። ዳጊ ዝም እየከታችሁ እየሰማችሁ እያለ ዳጊ ነው የማይሆን ነገር ተናግረው 30 ሰከንድ ለወርድ ነው መልሽ። እኔማ ስቃያ እኮ ብዙ እኮ ነው። እሷ እላይ ቁጭ ብላ እኮ ደግሞ ጡት መጥቢያ ምንድን ነው መብጥያ፣ ይሄ መውጊያ ማለት ከየት እንደምታወጣ አናውቅም።
ጡቷን ትወጋለች፣ ደም ታፈሳለች። 4 ሰዎች ጡት ጠብተዋል ጡቷን ኢየሱስን ጨምሮ ኢየሱስ በቀኝ ማነው ያ 78 ሰው የበላው በላይ ሰብ በጎን በቀኟ በኩል ያለውን እንትን ብሎ ጠብተዋል። እዛ ቁጭ ብላ እኔ ካልሞትኩ ትላለች፣ እኔ ልጥፋላችሁ ትላለች። እንዲህ የማታየው እኮ መከራ እኮ የላትም የማታየው። እና እባካችሁ አሳርፏት፣ እችን እናታችንን አሳርፏት ለማለት ነው። እባካችሁ ልመና ነው። እግዚአብሔር ይስጣችሁ። አዎ ማንም ነክቶት የማያውቀው ጡቷ የተደፈረው እዛ ከሄደች ነው እና ተረፈበት። ልክ ነው። ደግሞ ታውቃለህ አይደል? ደግሞ ቅናት እኮ ያስቀናታል። ታውቃለህ አይደል? ትቀናለች እኮ እዛ ከሄደች የጀመረችው ባህሪ ነው። አርሴማ ተቀንታለች፣ ትቀናለች። ማርያም በማነው ስሟ በዛችኛዋ በባርባራ ትቀናለች። የባርባራ ቅናት ነው። የአርሴማ ደግሞ የሽንኩርት ሽታ ነው። አርሴማ ደግሞ ክፉ ነች። ሽንኩርት በልታ ሁሉ ትሄዳለች በቃ ወደሷ እና ሽንኩርቷ ይሸታታል። እኔ ሽንኩርት አልወድም ትላለች። ገባ እና በጣም እኮ ጌታ እኔ ምን አለ ተዋት በቃ በጌታ የጌታችንን እናት የኢየሱስን እናት ማርያም ተዋት። እኔ እችኛዋ ማርያም አይደለችም። ያው መቼም ግን እንደው ክርስቲያኖች ነን ስለምትሉ እንደው ሌሎቹ በቅንነት ሌሎቹ ክርስቲያን የእውነትም ኦርቶዶክሳውያን ክርስትና ላይ ናቸው ያሉት ብሎ የሚያምኑትን ሌሎቹን እንደው እንትን አታርጓቸው። በቅንነት እዛ ቤት ውስጥ ያሉትን ሰዎች ተዋቸው። እነሱ ነሽ ቢያዝ ተዋቸው። በምን እንደቀናች ትዝ ይልሃል ዳግዬ? ኧረ እኔ የለሁበትም እንዳታጣለኝ። የቀናችበትን ላሳይ ነበረ። በቃ እንግዲህ ጆኒ መልስልኝ። ይቀርቶ በእውነት ኦርቶዶክሳውያን እኔ እውነቴን ነው። በጣም እኮ የሚገርም ትምህርቶች አሏችሁ እዛ ውስጥ አባቶች ጽፈው የሄዱት። እንዲህ አይነቶቹን አስወግዱ ተሰምቷችሁ። አሁን እኛ የምናነሳው እግዚአብሔር ምስክሬ ምንም ዓላማ የለኝም። በጨዋነት ግን ይህንን የምናነሳው እንድትጠይቁ ነው። ገዛ ሄዳችሁ እንድትጠይቁ ነው። ይህ ትክክል አይደለም። ለቅድስት ድንግል ማርያምም ክብርም ይሆን አይደለም። እንዴት ነው መታ ያፈሰሰውን ደም አሁን እናንተ ምን ትላላችሁ? ህይወት የሚሰጥ ነው ትላላችሁ፣ መድኃኒት ነው ትላላችሁ፣ መንግስተ ሰማያት የምንገባበት ነው ትላላችሁ። ያንን የካደውን የልጇን ስጋና ደም እናተው ልጄ ብላ መታ የምታስቀይር ማናት እሷ? ይሄ መስተካከል አለበት እያለን ነው። እስቲ ቀጥሉ እንግዲህ ኦርቶዶክሳውያን ዛሬ እንድገቡ ፈልጋለሁ። ባካችሁ ሼር አድርጉት ቅዱሳን። በእንትኑ ትንሽ ስራ ቦታ ሆኜ ነው፣ ድምጽም ካለ እንዳይቋረጥ ብዬ ነው አንድ ቤት የተጀመረው። ያ ቃልዬ ያንተ ኔትወርክ እያስቸገረ ነው። ልክ ነው። ደግሞ አንዲት ልጅ አለች ለምሳሌ ጨለማው አገሌ ነው ምናምን የምትል አይመጥንም ቃልዬ እያልሽ ያለሽው ማለት ነው እንዴ? እና ታዲያ ኧረ ተው ክፉ አታናግሩን። ይሄ በጣም የተወደዱ ወንድሞች የተሰባሰቡበት ቦታ ነው ያለች ያሱም ያለው እና የት ሂድ ክርስቶፎር ጋር ሄድ እዛ ነው የሚመጥነው። ይሄድ መጥቆራ ጋር ሄድ እዛ ነው እንትን የሚለው የሚመጥነው። ጆዬ ያንተ ተራ ነው፣ ሂድ ኦርቶዶክሳውያን እስኪገቡ ድረስ። ታንኪው ተባረክ። እቺ ብሩክ ሆኖልኝ አዲስም የመጣችሁ እኔ እንኳን የሚገርመኝ እንደው ማርያምን ያው በትህትና ነው የምናውቃት። በጣም ከመላኩ ጋር የነበራት ኮንቨርሴሽን የሚገርም ነው እና እንደው በገሊላም በዛ በናዝሬትም ስትኖር የተጨበጨበላት ኑሯ ህይወቷ ሁሉ የተመሰከረ ነው እና እዛ ማቴዎስ ወንጌል ላይ ይላሉ እኮ
እንዴ የማርያም ልጅ አይደለም ወይ? ዮሴፍ የጸራቢው አይደለም ወይ? ወንድሞቹም እህቶቹም ከኛ ጋር የሚለው ላይ እንደው ነቀፋ ነገርም እንትን አላሉም። ያው የክርስቶስ ኢየሱስ ሕይወት እንደ እሱ ከእግዚአብሔር እንደመጥቻለሁ ይላል። ያን የኖርማል ፋሚሊ እንትን ነው አይነት ነገር ነውና እንግዲህ ከተሞቹም ትንንሽ ነበሩ። ናዝሬትም 280 እስከ 400 ምናምን ሰው ነው አለባት የሚባሉና ያው ሰው ለሰው ይተዋወቃል ካልቸሩም እና ኦል ኦፍ ሰደን ምንድነው አግሬሲቭ ያደረጋት ያስባለሁ። የታምረ ማርያም የሚባለው ላይ በእውነት በጣም እኮ አግሬሲቭ ነች እኮ። እዚህ ጋር ፊቴን እቧጭራለሁ። ይሄ ራሷ ላይ ሴልፍ ኢንፍሊክትድ ውንድ አይደል? ራሷ ላይ ጉዳት ለማድረስ ኢንፍሊክት ለማድረግ የምትሞክረው ሙከራ ጡቴን እቆርጣለሁ እና ቅድም የተባለው ቢላዋ ራሱ ምን ሊያረግ ገባ? እኔ አንዳንዴ እንደ እስር ቤት ምናምን ይሄ ሰርጎ ያስገባሉ አይደል? ሲጋራ ድረግ ምናምን እንደሚያስገቡት ወይ በሰማይ እንዲህ ስኒክ ተደርጎ ይገባል እንዴ? ቢላዋ ምናምን ጡት ራሱ መኖሩን እንግዲህ ባንዴ አረጋለች የሚለው ነገር ያው እንትን አይደለም። ብታርግም እንግዲህ በዚህ በሚሞተው አካል ሆና እዛ ጡት ኖሮ ቢላዋ ኖሮ ቢላዋ ካለ እኮ ሹካ ማንኪያም ይኖራል ነው እንግዲህ ሌላም ነገር ይኖራል ማለት ነው። ቢላዋው ለዚህ ፐርፐስ ሳይሆን የተዘጋጀ አለ ማለት ነው እዛ። እና አግሬሲቭ የሚያደርጋት ነገር ለምንድን ነው? ቅድምም ቢኒ ቤት ስናይ ነበር ገጽ 80 ላይ ይሄ ታምረ ማርያም ላይ ጦር ተቀብላ አንዱን ሆዱን የወጋችበት ሁኔታም እናያለን። ጦር አምጣ ደግሞ መስቀል ያለበት ጦር የመስቀል ጦር ነው የተቀበለችውና ሆድ እኮ ወግታ ገላለች እኮ ደሙ ፈሶ ተዝረክርኮ የሞተም ሰው አለ። ምንድነው አግሬሲቭ የሚያደርጋት? ሌላም አንድ ከጢም የሚባል ሰው የመነኮሳትን ልብስና ንብረት እየሰረቀ ሲያስቸግር አለቀሱና ማርያም እመቤታችን ተገለጭና ታምር አሳየን ባሏት ጊዜ በጣም የሚገርመው እሱ ደግሞ ይገርማል። እንደው ታምሮ ያለው ሰው ሊያሳየን ይችላል። የተጻፈው ተገልጣ ከጢም 9 ቤተሰቦቹና 28 ዘመዶቹን ገደልናቸው። ይህን እንድናደርግ ያነሳሳችን ክብርት እመቤታችን ነች ይላል እዛ ላይ። ወደ 38 ሰው ምናምን እኮ ጄኖሳይድ ነው እኮ እኮ በጣም እንዲህ አይነት እልቂትና ምንድነው አግሬሲቭ አድርገው ፖርትሬ ያደረጓት ያቀረቧት ብዬ አስባለሁ። እና እንዲህ አይነት ገጸ ባህሪ በእውነት እንዲህ አይነት መጽሐፍ ቅድም ቢኒ ጀምሮ ነበር። ቢኒ ለንደን ይሄ ታምረ ማርያም ያው ኔክስት ማነሽ ባለተራ እንዳለው ጠንቋዩ ማነ ባለተራ ተብሎ ያው እንትን ማለት አለበት መወገዝ አለበት። እና አንደኛ ከመጽሐፉም እስትንፋሰ እግዚአብሔር የለበትም ብቻ ሳይሆን እንዲህ አይነት መጽሐፍ መቀበል አንደኛ እስትንፋሰ እግዚአብሔር ቢኖርበት እንግዲህ ክርስቶስ ለዓለም ነው አስተምሮቱም ሐሳቡም ሁሉ መገለጡም ለዓለም ስለሆነ ዓለም ሁሉ ሊያውቀው ይገባ ነበር። እንግዲህ ማርያም ሺ ሶ ኢምፖርታንት በዓለም ላይ ሁሉ ይሄ ተአምር ይሰራጭ ነበር። ምክንያቱም በዓለም ላይ መጽሐፍ ቅዱስ በስርጭትም በህትመትም አንደኛ እንደሆነ ሁሉ መንፈስ ቅዱስ እግዚአብሔር ራሱ ኃላፊነቱን ወስዶ አሳትሞ ያሰራጨው ነበርና ያው እንግዲህ የቡልጋ መጽሐፍቶች ናቸው በአብዛኛው አሳታሚም የቡልጋ ሰው ናቸውና እንደው ከእንደዚህ አይነት መጽሐፍት መራቅ ነው ያለበት። ያው ቶሎ ቢወገዝም ጥሩ ነው። ኔክስት ቢሆንልን ደስ ይለናል ለማለት ፈልጌ ነው። አስ የተባረክልኝ። ኦኬ እሺ፣ አሁን ጆሲዬ ገብቷል። ጆሲ አንድ ነገር እንግዲህ ኦርቶዶክሳዊ ነው፣ በጣም ጥሩ ልጅ ነው ጆሲ። ዳግዬ ከእንትኑ ላይ እንትኑ ላይ አድርገው እስቲ ይህንን ለቅድስት ድንግል ማርያም ይመጥናል ወይ ከመጽሐፍ ቅዱስ አኳያ? ያ ከመላእኩ የመስቀል ተቀብላ ጎኑን እንትን የሚጭንበትን ጎኑን ወቅታው ከዛ መሞቱን ወርታች ወረድ ስሎ ደግሞ ያ ሰውዬ ሞቶ ነበረ እና ወገቡ ላይ ጎኑ ላይ ደሙም እየፈሰሰ እንደሆነ የሚናገር እንትን አለ። እሱን ሲለጥፈው ይህ ነገር ምንኛ እውነት ነው እንደው ከመጽሐፍ ቅዱስ አኳያ ለቅድስት ድንግል ማርያም ይመጥናል? ጆሲዬ ይህን ነገር እንዴት ታየዋለህ? አሽዬ እንዴት ነህ? ሰላም ነው ወይ? ሰላም ወንድሞች እዚህ ያላችሁ ሰላም ነው። እንዴት ነው? አስቼ በትልቁ አድርገኝ እና ሞዴሬተር ካለ ስጠኝ። አስቼ ራሴን ኤክስፓንድ ማድረግ አልቻልኩም። እሺ እሺ፣ ተረፈቃለ ያልተያዘ ቦታ። እሺ እሺ፣
በቃ ከጆሲዬ ጋር ከሚመች ከሆነ ከጆሲ ጋር አውሩ። አንተንም ትንሽ አንተ አሁን የተናገርከው ነገር ልቤን ነካኝና እንደ ውስጥ አንድ ሁለት ልል ብዬ ነው ካንተ ጋር ገባሁትና ከዛም ሌሎችን ጋር ትንሽ ማለት እችላለሁ። ግን ያው እንደምታውቀው እኔ ብዙም በእውቀት ሎድድ አይደለሁም እና ቀደም ምን አልክ? እውነቴን ነው ደግሞ ከልቤ ነው የምወስደው። እንድትድኑ ነው የምፈልገው። የጥላቻ አይደለም የምትለው ነገር ከልቤ ነው የምገዛው። ያንተን አትሊስት የአንዳንዶቹ ጥላቻ ሊኖር ይችላል ብዬ አስባለሁ። ሌሎች ያንተን ግን አትሊስት ጀኒን ነው ብዬ ስለማስብ እኛ ገድሎ እኔ አሁን ያንተን ስትቃወሙ እንዴት ነው የማየው መሰላችሁ? በጎ ነው ለእኔ ብዬ ነው የማስበው። ለኦርቶዶክስ ዩዱንግ ፌቨር ብዬ ነው የማስበው። ምክንያቱም የተሳሳተ ካለ በጣም እንትን የጎኑ ጋር ስትሆኑ ይስተካከላል እና እኔ ደግሞ ኦልዌይስ የጸዳ ሃይማኖት እንዲኖረኝ ስለምፈልግ ደስ ነው የሚለኝ ማለት ነው። እናንተ አጥብቃችሁ ትቃወሙ ኦንሊ ፎልስ ካራክተር አሳሲኔሽን ብቻ ነው ትንሽ ቀረ የሚለኝ እንጂ ትምህርቱ ላይ አስደግፋችሁ የምትናገሩትን ነገር አይ ኦልዌይስ ሰፖርት ሴም ቲንግ። ደግሞ እጎዝ እናንተም ጋር አጥብቀን የሆነ አንዳንድ ነገሮች ከተቃወምን የጥላቻ እንዳልሆነ ይታወቅልን እና ቤዝድ ኦን ዛት እኔ ለእኔ መዳን እንደምትፈልገው ሁሉ አንተም እንድትድን እንደምፈልግ ወቅልኝና ይህንን ቅድም የተናገርከውን እንትን አንተ ላይ አፕላይ ላድርገውና ለእኛ አሁን ይሄ ለእኔ ፐርሰናሊ ዶግማ አይደለም፣ መሰረታዊ ነገር አለም። ተአምር ነው። ተአምር ደግሞ ምንድን ነው? አንተ ላይ እግዚአብሔር ያደረገው ማናችንም የማናውቀው ነገር ይኖራል እና አንተ በምትፈልገው መንገድ የተደረገልን ብትጽፍ ምንም የምከራከርበት ምክንያት ያንተ ነው። በቃ ክቢ እውነት ክቢ ውሸት፣ ግን ያንተን ተአምር ላይ ተነስቼ ምንም ነገር የሚያከራክር ብዙም ስፔስ የለም ብዬ ነው። እንደ መጽሐፍ ቅዱስ የተጻፈ ሪትን ላይ ምናምን ስላልሆነ ማለት ነው። እና መሰረታዊ የሆነ ነገር ግን እናንተ ጋር ድህነት ይወሰዳል አይወሰድም፣ ጥምቀት ለድህነት ነው የሚለው መሰረታዊ በቃ ዶግማዊ የሆኑ ነገሮች እርስ በራሳችሁ እዚህ ጋር አልተግባባችሁ አላችሁ እና እዝን ሰፖስት ቢ እዚህ ላይ ተግባብታችሁ አንዱ ናችሁስ መምጣት የለባችሁም ወይ? እኛ ጋር እዚህ ትልቅ ክፍተት እያለ ላስ ላይ ትልቅ መሰሶ እያለ አይነ ላይ እኔ ላይ ያለችውን እንድድንል እንደምትፈልገውና ለበጎ ነው ብዬ ስለማስብ እኔም የምናገረን ለበጎ ነው ብለህ አስብና እናንተ ጋር ያለው ትልቁ ስፔስ ሳታጠብ እንዴት ነው እኔ ጋር መምጣት የቻልከው? አንተስ መዳን የለብህም ወይ? ይህን ነው ለማለት እንፈልገው እና እኔ አንድ ነገር በሞግትህ ደስ ይለኛል። ከንግግር ላይ ተነስቼ በኦርቶዶክስ አስተምህሮ ነው ለዛውም ያልኩት ተአምራት፣ ገድላት፣ ድርሳናት ብቻ ሳይሆን አስተምህሮ ድነት አይጠፋም ማስረጃም አለኝ ይላለሁ። እኛ ወንጌል አማኞች እንደዛ እናምንም። ድነት ሊጠፋ እንደሚችልም እናስተምራለንም እናሳስባለንም። ጌታ እሺ ቅርታ ስልክ ገብቶብኝ ነው። ስለዚህ እኔ ድነት ይጠፋል ብለው አያምኑም ኦርቶዶክሶች፣ እንዲሁም አያስተምሩም። ድነት አይጠፋም በእናንተ እስከ መጨረሻው ሰዓት እስከ መጨረሻው ደቂቃ ከፍርድ በኋላ ራሱ ድነት እንዳለ ነው የእናንተ ትምህርት የሚናገረው። ሌላው ደግሞ የማርያም ምልጃ ባይዘዌ ተአምር አይደለም፣ ዶክትሪን ነው፣ አስተምህሮ ነው። እና አሁን ማምለጫ ሲፈልጉ አንዳንድ ወገኖች አንተን ማለት አልችልም ስለማላውቅህ አንዳንድ ወገኖች ይሄ የሐሰት ትምህርታቸውን ለማስመለጥ ይሄ እኮ ተአምር ነው እንዲህ ተብሎ ሊብራራ አይችልም ይሉናል። አይ የማርያም ምልጃ ተአምር አይደለም። የማርያም ምልጃ ዶክትሪን ትምህርት ነው፣ ዶግማም ነው። ከፈለክ የማይቀየር ነው፣ የማይለወጥ ነው፣ የማይሻሻል ነው። አንዳንዴ ላታማልት ትችላለች፣ እንደ ሁኔታው ነው። ምን መሰለ ምልጃዋ ምናምን ተብሎ ማብራሪያ የሚሰጥበት አይደለም። 100% ምልጃዋ ትምህርትም ነው ተፈጻሚነትም የሚያገኝ ነው። እና እዚህ ላይ ብናወራ ደስ ይለኛል። ድነት በእናንተ እንደማይጠፋ እኔ መረጃዎች እጅ ላይ ስላሉኝ ማለት ነው። ቀጥሎ ዳንዬም ሌሎቻችሁም መቀጠል ከፈለጋችሁ
እሺ መረጃ እያሳየኸኝ ብናወራ እኔም እያሳየው ብናወራ ከስር ላሉ የበለጠ ይሆናል። ዝም ብሎ ግን እኔ እዚህ ላይ የተነጋገር እንዳይመስል ብዬ ነው። ዳጊ እንዴት ነው እምነት ማለት? አሁን አንተ ስለ እምነት ስትናገር ለእኔ ስትል የምትቀይረው አባባል አለ? ላይክ የእውነት የልብህን የምታምንበትን ነው የምትናገረኝ ወይስ እኔን ለማሳመን ብለህ ከውስጥ የማትቀበለውን በጀርባ በሚስጥር የምታካሂደውን ከቨራፕ ታደርጋለህ? እስቲ መልስልኝ። እኔ ማምንበትን ብቻ ነው የምናገረው። ማምንበትና እኔ ማመን ብቻ ሳይሆን መረጃ ያለኝ ነገር ብቻ ነው የማወራው። አሁን አንተ ማምንበትን ብቻ ነው የምናገረው ለራስን እንዳመንከው እኛን ለምንድን ነው የሚያምኑትን ብቻ ነው ለሴም በንፍት ወዳት ለእኛ ለምንድን ነው ያልሰጠን? ለምንድን ነው እኛን እንዲያውም በጣም ነው እናንተን ማደንቃችሁ። በዚህ የሐሰት ትምህርቱን ድብን አድርጋችሁ ነው የምታምኑት። አታምኑም እኮ ሐሰት ትምህርቱን አላልኩኝም። ለሐሰት ትምህርታችሁ ግን መረጃ ማምጣት አትችሉም ነው ያልኩት። እኔ አታምኑም አላልኩም። ብዙ ሐሰት ትምህርትማ ታምናላችሁ እኮ መቼ አታምኑም አልኩኝ። እንግዲህ ከጠቀማችሁ እሱ ለእናንተ ተዋለሁ። ጥያቄው ላመናችሁት ሐሰት ትምህርት መረጃ አላችሁ ወይ ነው። ድነት አይጠፋም ብላችሁ ስታትቱ ማለት ቃል በቃል እንደዚህ የተቀመጠ ነገር ባይኖርም ድነት እንደማይጠፋ ግን መጽሐፎቻችሁ ሲናገሩ መልሳችሁ ዞራችሁ ደግሞ እኛን በዚሁ ስትከሱን ትንሽ ያስኬዳል ወይ? እኛ መረጃ አለን ድነት አይጠፋም ብላችሁ እንደምታስተምሩ ወይም መጽሐፎቻችሁ እንደሚናገሩ እናንተ ደግሞ እኛ ድነት አይጠፋም ብለን እንዳስተማርን ካለ በመረጃ ብናወራ አስተያየት አይሆንብንም። ዳጊ ወንድም እኔ ድነት ይታጣል ብዬ ከመሰከርኩ እኔ እስከማውቀው እምነት ያመንከውን ከመሰከርክ ነው የሚሄደው። እኔ ከውስጤ እንደማይድን እየተናገርኩ እንደማይታጣ ከውስጤ እያወቀ ግን ለአፌ ይታጣል ካልኩ ዴን አይሰራም ማለት ነው የማምነውን ነገር። ቤዚክሊ እኔ እስከማውቀው በአፌ የምመሰክረው ነው እምነቴ። በቃ እኮ አንተና የምታውቀው አሁን እኮ መሰል ልታሳውቅ ነው እዚህ ጋ የመጣው። እምነትህን ለማሳወቅ ስትፈልግ መረጃ ታመጣለህ። ለማወቅ ስትፈልግ ያለ መረጃ ማመን ትችላለህ። አሁን እኮ የአንተ እውቀት አይደለም እኛ ለራስህ ለምን አወቅህ አይደለም እያልን ያለ ነው። ልታሳውቀን ከመጣህ ልትሞግተን ከመጣህ መረጃ አምጣ ነው። ለራስህ ለማወቅ ከፈለገ ግን ያለ መረጃ ማመን ትችላለህ። ወንድማችን በርገን ኦፍ ፕሩፍ አንተ ጋር ነው። እኔም አላምነውን ታምናለህ ብለህ ነው እኮ እየለጠፍክብኝ ያሳያል። ልክ ነህ። አሁን ትክክል ተናገርከው። ትክክል ነህ። ቆይ እንዳትለፋ ልንገርህ። አሁን ትክክል ነው ያወራኸው። በርደኑ ፕሩፉ እኔ ላይ ነኝ ያለው። እኔ አንተን ስከስህ በርደኑ ፕሩፉ እኔ ላይ አለ። አንተም ግን እኔን ስትከሰኝ አንተ ላይ በርደኑ ፕሩፉ አለ። እኔ አሁን ለከሰስኩ መረጃ እንዳመጣ ፈቀድልኝ ላሳይ ከፈለክ። አሁን ግን ጎፈረት እኔ ድነት አይታጣም የሚል እምነት የለኝም። አንተ ነህ ኃይል የለህ። ገብቶሃል? አንተ እያልከን ነው ግን መረጃ አታቀርብም። ገባ? እንዳለህ ደግሞ እኔ እየመሰከርኩብን በመረጃ ወይም ለመሰክርብህ ነው። አንተ ምን ላይ መስከርብኝ እንደዛው መረጃ አምጥተህ። እሺ መስከርብኝ እስቲ። እሺ እንደዛ ያስኬዳል። ኦኬ እሺ ነገረ ማርያም የሚባለውን መጽሐፍ ታውቀዋለህ አይደለ? ነገረ ማርያም ዶግማ አይደለም። ነገረ ማርያም ዶግማ አይደለም። እዚህ ላይ ነገረ ማርያም ላይ ልትገባ ነው እንዴ? እኔ ድህነትን አይታጣም የድህነቴን ቤዝድ ነገረ ማርያም ላይ አድርጌ ነው እንዴ? እኔ እምነትን ቤዝድ ፋውንዴሽን። ኦኬ አትቸኩል። ከቸኮል ከዚህ ጆሲዬ ነገ ቆይ ድነት ማለት ከሲኦል መውጣትና መግባት ነው አይደል እንዴ? ኖ ድነት ድነት እኮ ምንድን ነው? ነገረ ማርያም ቆይ ዶክትሪን አይደለም ያለው ላይ እናወራ። ሌላ ሀሳብ ላይ ከሜዳችን በፊት ይቅርታ አስችዬ በጣም ቆይ ወንድማችን፣ አሁን እድል ልስጥህ እንደገና ካስተካከልከው ችግር የለም። ነገረ ማርያም ዶክትሪን ነው አይደለም? አይደለም። ኦኬ ሰምታችሁታል። እሺ ቀድቻለሁ። በጣም ጥሩ ዳንዬ መቀጠል ትፈልጋለህ? ቅድም ስትጽፍም ስለነበረ ነው። ሜሮሎጂ ዶክትሪን አይደለም ስላለ እኔ ለማለት ቅድም ሲያወራ ሰምተዋል። ምን አለ መሰለህ ዶግማ አይደለም አለ። ዶግማ ማለት ቃሉ ትዕዛዝ ነው። ስለዚህ ይሄን ካደረግ ትድናለህ ከተባል ዶግማ አልከውም አላልከው ያው ታስገባለች ተብሎ ከተነገረና ይሄን ስላደረክ ትድናለህ ከተባለ የዶግማ አቅም ተሰጥቶታልና በዛ እይታ እንድትመለከተው ፈልጌ ነው። ማለት ዝም ብሎ እኛ ለምሳሌ ድነት ይጠፋል የሚለው ድነት አይጠፋም የሚለው ሁለቱም በእምነት እንደሚዳን ያምናሉ። ስለዚህ እናምናለን። ንጥቅ ኖረም አልኖረም በእምነት ነው። ምንድን ነው
ልዩነታችን በእምነቱ ላይ አይደለም። ጥምቀት ለድነት ሆነም አልሆነም ሁለታችንም እንጠመቃለን። እነሱ ጋር ግን የሆነች አንድ ጥልኝ ውሃ አጠጥተህ ወይንም የምናውቃቸውን ነገሮች አድርገህ ስለምትድን እሱ ራሱ የዶግማ አቅም አለው የሚያድንህ ከሆነ ነው እያልኩ ያሉት። ዶግማ ማለት ገነት የሚያስገባ ትእዛዝ ስለሆነ ለማለት ፈልጌ ነው መካከል ላይ የገባሁትና ዳግዬ ቀጥል። ቴንክ ዩ። አዎ ምንድነው ወንድማችን እየሰማን ስለሆነ ልቀጥል እዚህ ሀሳብ ላይ። አንድ ነገር ትምህርት የሚያደርገው ዶክትሪን የሚያደርገው ወይም ዶግማ የሚያደርገው ሀሳቡ ትምህርቱ አለመለወጡ፣ መለወጥ አለመቻሉ፣ መቀየር አለመቻሉ እንደገና ደግሞ የእምነት መሰረት መሆኑ ነው። ለምሳሌ የማርያም ምልጃ ዶግማ ነው። በእርግጥ ቤተክርስቲያኒቷ ይሄ ዶግማ ነው ብላ ያስቀመጠችው እንዲህ ግልጽ የሆነ ነገር የለም። ግን ዶግማ የሚያስብሉትን ሀሳብ ነገረ ማርያም ላይ እናገኛለን። የማርያም ምልጃ በጣም ታዲያ ዳጊ ምን አልከኝ? መለስከው ከራስ በእርግጥ አልክ። ቤተክርስቲያኗ ያስቀመጠችው ይሄ ዶግማ ነው ብላ የጻፈችው ነገር የለም ማለት ዜን ፉል ስቶፕ። ከዛ በኋላ ለምን ግን ብለህ ትቀጥላለህ? እኔ ባላልኩት ወይም ቤተክርስቲያናችን ባላለችው ለምን ትወቅሳታለህ? ኦኬ ልቀጥል አንድ ጊዜ። ፉል ስቶፕ ያደረገው አንተ ነህ። እኔ ሲጨርስ ፉል ስቶፕ አደርጋለሁ። ቤተክርስቲያኒቷ በመጀመሪያ ዶግማይ ነው ብላ ያስቀመጠችው ነገር አለመኖሩ እኮ የሚያስወቅሳት እንጂ የሚያስመሰግናት አይደለም። አሳፋሪ ነው። 1600 1700 ዓመታት የቆየች ቤተክርስቲያን ነች ካልክ በኋላ ግልጽ የሆነ ዶግማ ያልተቀመጠ ነገር በመኖሩ አንተ ልታፍርባት ነው የሚገባህ። ገባ? ለመመኖኖቿ ይሄ ነው ብለው እንኳን የሚሞግቱበት ይሄ ዶግማችሁ ነው ብላ ያስቀመጠችው ነገር አለመኖሩ በፉል ስቶፕ የሚዘጋ ሳይሆን ቆይ ነው ጌታ እባክህ አታቋርጥ። አሳፋሪ ቤተክርስቲያን የለኝም እና አሳፋሪ ቤተክርስቲያን አለ። ኦኬ ቤተክርስቲያን አያሳፍርም። በጣም የወረደ ቃላት ነው የምትጠቀመው። እሺ አሸንዳፊ አም ሶሪ። እሺ እኔ ልፈር እሺ እኔ አፍራለሁ በቃ እሺ። ስለዚህ ይሄ ነው ብሎ ግልጽ ያለ ነገር ቤተክርስቲያን ስለሌላት አንተም አሁን እዚህ ጋር ይሄ ነው ብለህ የምታሳየው ዶክትሪን ማን ነው መረጃ አጣኸው ለዚህ ነው እንጂ እንደ ቆይታዋ ግልጽ ያለ ነገር ይሄ ዶክትሪን ይሄ ዶግማዬ ማለት ነበረባት። ስለዚህ በምንድን ነው የምንሄደው? ዶግማ ምንድን ነው በሚለው እንሄዳለን። ወይም ዶክትሪን አስተምህሮ ምንድን ነው ማለት ነው። ቤተክርስቲያኒቷ የማርያምን ምልጃ ታስተምራለች ወይስ አይ ተአምር ነው እንግዲህ ከተፈጠረ ካማለደች አማለደች ካላማለደች አላማለደችም ብላ ሃይፖቴቲካሊ የምታስቀምጠው ነገር አይደለም። ማማለዷ ግድ ነው 100% ነው ታማልዳለች ብላ ቤተክርስቲያን የምታስተምረውም የምታምነውም የጻፈችው እንጂ 70% ታማልዳለች 30ው ታምር ነው ምናምን የሚል ነገር የለም ወንድሜ። ምንድነው ግን ዶግማ ያስባለው ነገሩን ዶግማ ያስባለው ይሄ የማይቀየር የቤተክርስቲያናችሁ ትምህርት ስለሆነ ነው። የቤተክርስቲያናችሁ እምነት ስለሆነ ነው። የማይለወጥ ነው። የማርያም ምልጃ የሚለወጥ ነው ካልከኝ እንግዲህ ልታረም የማይለወጥ ነው። ፕላስ ደግሞ የምታስተምሩት ነው። ስለዚህ ትክክል ነኝ ማለት ነው። ዶክትሪን ነው ስል አይቀየርም ስል ትክክል ነኝ ማለት ነው። አይለወጥም ስል አቋርጠኝ ከፈለክ ነው እንለውጠዋለን። ምልጃዋ እንደ ሁኔታው አንዳንዴ ሊሰራ ላይሰራ ይችላል። 100% እኛ ምልጃዋ ይሰራል ብለን አላስተማርም። እየዋሸ ነው ካልከኝ አቋርጠኝ። እስካሁን ትክክል ስለሆንኩ ነው አንተም ዝም ያልከኝ። ስለዚህ ልቀጥል። ስለዚህ ከነገረ ማርያም ላይ እናንተ ከአስተምህሮታችሁ ላይ ያሳያለሁ ማለት ነው። ዶግማ ከሆነው ዶክትሪን ከሆነው ላይ ኦኬ፣ መረጃውን ልለጥፍልህ። አንዳንድ ሰዎች ይህን መጽሐፍ ሳነሳ ከቨር ፔጅ ውስጥ ይላሉ። ይሄ ነው ከቨር ፔጁ። አታድክሙን። በቃ ምንም ነገር የለውም ከቨር ፔጁ ላይ። ኦኬ ወርዷል ወንድማችን። እሺ ስለዚህ መረጃ ለሚፈልግ ብቻ አሳያለሁ ማለት ነው። እዚሁ ላይ አቆማለሁ። ምን አደከመኝ እኔ። መረጃ እየጠየቃችሁ የምትወጡ ከሆነ ዋጋ የለውም። ለማንኛውም ዳጊ እኔ ጋር ብቻ ነው ኧረ ይታያል። ቅድም ነበር አሁን ተስታል። እሺ በቃ እኔ ጋር ብቻ ነው። እሺ ቅድም ፒክቸሩን ላመጣ ስገባ ነው። እሺ ወንድማችን ታች ካለም መመለስ ትችላለህ። ከፈለክም እንደው እንደ ማጠቃለያ እነ ዳኒ እነ ጆኒ እነ ፓስተር እነ ባሚ ሂዱበት። ባጭሩ ምንድነው ላሳይህ የነበረው ድነት በእናንተ እንደማይጠፋ ብትፈልግ ከገድላት ከድርሳናት ከትምህርታችሁ ከዶክትሪናችሁ ከተአምረ ማርያም ከነገረ ማርያም አማርጬ ያሳይሃለሁ። ከሌሎች የገድላት መጽሐፍቶች ላይ ያሳይሃለሁ ነገረ ድነትን የሚያወሱ ማለት ነው። እና ለማንኛውም ግን ድነት በኦርቶዶክስ አይጠፋም ስንል ምን ማለታችን ነው? ሰውየው ሲኦል አይደለም ተፈርዶበት ገሃነም ከወረደ በኋላ በማርያም ምልጃ በማይቀየረው ዶግማ በሆነው በማይለወጠው በማርያም ምልጃ በአስተምህሮታቸው መውጣት ይቻላል።
ስለዚህ በቃ አለቀለት የሚባል ነገር የለም። እዛ ቤት አያልቅለትም፣ አንድ ሰው አያልቅለትም። እዛ ገብቶ ራሱ ተፈርዶ እንግዲህ ከፍርድ በኋላ አስቡ እንግዲህ ይግባኛል እዛ ቤት። ይሄ ሺህ ጊዜ ተናግረነዋል፣ እዚህም ቤት ብዙ ቤቶች። ስለዚህ ድነት አይጠፋም በነሱ፣ ድነት አይጠፋም በነሱ። ይሄ ነው። ጨርሻለሁ። ሌሎች ወንድሞች እህቶቼ መቀጠል ትችላላችሁ። መረጃውን ላሳይ ስል ውልቅ ማለትህ አልተመቸኝም። ዳንዬ እያስገባችሁ እሺ አለው። እኔ ስራ ላይ ሆኜ ነው ሞዴሬተር ነህ እኮ አይደል እንዴ? አልመጣም እንዴ አንተ ጋር ዳግዬስ? ኧረ እንዴ አንተ ስንት ዓመት ነው ሞዴሬተር ከነበርክ? ኦኬ ወይ የሁሉንም አንድ ጊዜ ባለፈው የሆነ እምቢ ብሎኝ የሁሉንም አጥፍቼው ነበር። እስቲ ቆይ እንደገና ልስጣችሁ። እሺ በነገራችን ላይ ኤድና ግቢ እስቲ። ሜሪዮሎጂ ዶክትሪን አይደለም እያልሽ ነው ያለሽ ኤድና። ታች እኮ ሚስ ፕሬዘንት አደረጋችሁ እያለች ስለሆነ ሜሪዮሎጂ ዘ ዶክትሪን የተማረች ነች። በነገራችን ላይ በደንብ ታውቃለች። እና ኤድና የግቢና እስቲ ንገሪን። ሜሪዮሎጂ ዘ ዶክትሪን ኢትስ ዶክትሪን የታወቀ ነው። ማርያም አድርጋለች ዘላለማዊ ድንግልናና የእሷ ምልጃ ቤዛዊት ዓለምነት ማለት ቤዛዊት ዓለም የሚለውን ቋንቋ ከጌታ ጋር አብሮ ቤዛ ነች። አብራ ኮሪደምቲክስ ነው የምትባለው፣ ኮሪደምቲክስ። ስለዚህ የጌታ ረዳት ነች ማለት ነው ማርያም በቤዛነት። ጌታ ሆይ ፓስተር አንድ ጽፈሽ ነበረ። አይ አሁን እኮ ዳግዬ ራሱ ሲናገር ድነት አይጠፋም ብለን ሳናበቃ ደግሞ ድነት ይጠፋል የሚል ይነሳል። ነገረ ድነት በጣም ውስብስብ ነው፣ ውሉ የጠፋ ነው በዶግማቸው በሌሎች ትምህርቶቻቸው እንደዚህ በተአምራቶቻቸውም ላይ ማለት ነው። እና በጣም ጥቃቅን ልዩነቶችን መሰረታዊ አድርገው የእኛን ልዩነት ይነግሩናል። በነገራችን ላይ በምንም አይነት መንገድ መዳን በሌላ በማንም የለም የሚለውን ትምህርት ዛሬ በክርስቶስ ኢየሱስ አምኖ የዳነ ሰው ያ መሰረቱ እንደሆነ ይናገራል። ጥቅስ ሳያውቅ እንኳን የክርስቶስን ፍቅር፣ የማዳን ወንጌል፣ የምስራች፣ የደስታ ዜና ሰምቶ ሲጀምር ገና የሚያውቀው ነገር ነው ኢየሱስ ያድናል የሚለው። አሁን ማን ነው የሚያድነው? እንዴት ነው? ዶግማ ውስጥም አለ ድነት፣ ደግሞ ተአምራት ውስጥም ተወሻሽቆ አለ ድነት። ከላይ እስከታች ደግሞ ስለ ድነታቸው ደግሞ እርግጠኛ ናቸው ወይ ሲባል አይ እርግጠኛ አይደለንም የሚል ትምህርት አለ። ደግሞ ያመን የተጠመቀ ይድናል ይሏችኋል። አያችሁ መሰረቱ ምን ያህል እንደጠፋባቸው ነው የሚያሳየው። በተለይ ተአምራቶች ሀበሻዊ ቅኝት ያላቸው ናቸው፣ አውድ ያላቸው ናቸው። ይሄ ስለ ጡት ስለምናምን ሰፈራዊ ወሬዎችን እናይባቸዋለን። በእውነት እነዚህ ተአምራትና ገድላት እርግጠኛ ነኝ በእርግጥ ከኢትዮጵያ ኦርቶዶክስ ውጭ ያለ አይመስልም፣ እኔ ሰምቼም አላቅም። ስለዚህ ይሄ ኢትዮጵያዊ ሽታ ያላቸው መጽሐፍ ቅዱስ ሳያነቡ መቼ እንደተነሱ ሳይታወቁ የተጻፉ ድርሳናትና ገድላት መጽሐፍ ቅዱስን ሊመስሉም አይችሉም። መጽሐፍ ቅዱስን ያነበበም ሰው እንደዛ ሊጽፍ አይችልም። አሁን የዛሬው ርዕስ እንኳን ጡቴን ቆርጣለሁ ምናምን የሚለው መጽሐፍ ቅዱስ እኮ ጥንቅቅ ያለ በነቢያት በሐዋርያት ኢቨን ሰማዕታትን እንኳን ቢያነሳልን ሰማዕትነቱን በክርስቶስ ኢየሱስ ምክንያት መሞቱን ይነግረናል እንጂ እንደ ተአምራት አድራጊው ላይ ወይም ያን ተአምር የሚያሳየው ሰማዕት ላይ አይናገርም። ሐዋርያት ሥራ ገና እነ ጴጥሮስ ያን ሽባ ሰው ተነሳና ተመላለስ ሲሉት በዛ ምክንያት ኢየሱስን የሰበኩበት ወደኛ በቃ አትመልከቱ ብለው ልብስን የቀደዱበት እና ራሱ የተአምራቶቹ ኢንቴንሽን መጽሐፍ ቅዱስ ላይ ካሉት ሰማዕታት፣ ሐዋርያት፣ ነቢያት አገልግሎታቸውና ሰማዕትነታቸው ጋር አይመሳሰልም ጨርሶ። ሀገርኛ ክርስትና በኢትዮጵያ ውስጥ አለ። እኛ እኮ ፈትሸን
መጽሐፍ ቅዱስን ስናነብ እንዴ ብለን ተደንቀን መዳን በሌላ በማንም የለም ብለን መሰረታችንን በቃ ሁልጊዜም ብንናገር በቃ መዳናችን ላይ የእግዚአብሔርን ስራ የምናወራንን እኛ ስል ወንጌል አማኞች አሁን ብዙ እንደዚህ ገስት ላይ ይገባሉ። ከነገረ ድነት አንጻር በእውነት እነሱ ያልገባቸው ለምንም ሊገባቸውም አይችልም። መዳን በሌላ በማንም የለም አበቃ። እኛ የምናወራው ኢየሱስ የእግዚአብሔር ልጅ ነው። በእግዚአብሔር ፕሮግራም በእግዚአብሔር ቃል ኪዳን የመጣ